አምላክ ሰሞኑን በተደጋጋሚ እየተናገረኝ ያለ ጉዳይ አለ። ይሄም ጉዳይ ምንድነው? በደንብ በአትኩሮታውን ስሙኝ። ስለ ጠቅላይ ሚኒስትራችን ስለ ዶክተር አብይ አህመድ እና ለኢትዮጵያ ሕዝብ ለሱም በዓለም ዙሪያ ላሉ ሰዎች መልእክት ነገረኝ እግዚአብሔር። እዚህ ጋር አስተውላችሁ ስሙ። ይሄም መልእክት ስናገር እግዚአብሔር አምላክ ሰሞኑን በተደጋጋሚ እየተናገረኝ ያለ ጉዳይ አለ። ይሄም ጉዳይ ምንድነው? በደንብ በአትኩሮታውን ስሙኝ። ስለ ጠቅላይ ሚኒስትራችን ስለ ዶክተር አብይ አህመድ እና ለኢትዮጵያ ሕዝብ ለሱም በዓለም ዙሪያ ላሉ ሰዎች መልእክት ነገረኝ እግዚአብሔር። እዚህ ጋር አስተውላችሁ ስሙ። ይሄም መልእክት ስናገር ከጠቅላይ ሚኒስትራችን ከዶክተር አብይ ጋር በግል ትውውቅ በስልክም ትውውቅ የለንም ማለት ነው። አሜን። ምክንያቱም ይሄን መልእክት ብዙ የሚያዩና የሚሰሙ ሰዎች ስላሉ፣ ያው የእግዚአብሔር ሕዝብ የኔን አገልግሎት ታውቃላችሁ፣ በዓለም ዙሪያ ያላችሁ ቅዱሳንም ታውቃላችሁ። ግን ከዚህ እምነት ውጪ የሆኑ ሰዎች ደግሞ ስለሚያዩትና ስለሚሰሙት በግልም ያው በእግዚአብሔር ፊት ነው እስካሁኑ ሰዓት ድረስ በግልም ትውውቅ የለኝም፣ በስልክም አንድ ቀን ተደዋውለንም አናውቅም፣ ምንም ግንኙነት የለንም። ግን እግዚአብሔር በተደጋጋሚ ስለተናገረኝ ነው ልናገር የቆምኩት። ጌታ ስሙ ይባረክ። በመጽሐፍ ቅዱሳችን ላይ ሁለት አይነት የነገስታት ሹመት አለ። አንደኛው የሳኦል የነገስታት ሹመት ነው። ሳኦል ስለ ኢትዮጵያ ምድር አለኝ እግዚአብሔር። በተለይ በደንብ እንዲሰሙኝ ይፈልጋለሁ። ይሄ መልእክት ያው በአንድም በሌላም ይደርሶታል። እርሶ ያው መቼም እግዚአብሔር እርሶ እያለ ስለማይናገር ጠቅላይ ሚኒስትራችን በትልቅ ይቅርታ አንተ እያልኩ ነው ማወራው። ያው እግዚአብሔር መቼም እርሶ አይልም፣ ሁሉም ለእግዚአብሔር ልጆች ናቸው። እና እግዚአብሔር እኔው ነኝ የመረጥኩት፣ እኔው ነኝ የጠራሁት፣ እኔው ነኝ የቀባሁት አለኝ። እና የመረጥኩትና የቀባሁት አለኝ ስለ ኢትዮጵያ ምድር በተደጋጋሚ በተለያየ አይነት መንገድ ተናግሬያለሁ። ያ የተናገርኩት ትንቢታዊ ቃል የሚፈጸምበት ጊዜውና ሰዓቱ ደርሷል አለኝ ጌታ። አንዱ ኢትዮጵያን ወደ ተነገረላት፣ ወደ ተናገርኩላት፣ ወደ ታየላት ከሚያደርሷት ሰዎች መካከል አንዱ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ናቸው። ለእግዚአብሔር ክብር አጨብጭቡልን። የሚገርም ነው። የእግዚአብሔር መንፈስ በጸሎት ሰዓት ያለውን ያሳይ ዝቅ ያለ ስፍራ ላይ ወስዶ እግዚአብሔር አሳየኝ። ከምን አይነት ስፍራ እንዳነሳው፣ ከምን አይነት ቦታ እንዳነሳው፣ ከዛ ከልጅነቱ ጀምሮ በተደጋጋሚ ነፍሱን ከሚፈልጉ ነገሮች፣ በተደጋጋሚ ሞቶች እንዴት እንዳሳለፈው፣ በተደጋጋሚ ከተቀነባበረለት ወጥመዶች እንዴት እንዳስመለጠው እግዚአብሔር አሳየኝ። ከታች ጀምሮ ያሳደኩት ለራሴ ፍቃድና ለራሴ ዓላማ ነው አለኝ። ስለዚህ ኢትዮጵያን ወደ ተነገረላት ወደ ታየላት ከሚያደርሷት ሰዎች አንዱ እግዚአብሔር ጠቅላይ ሚኒስትራችን ነው ብሎኛል። ደስ ያለው ሰው ብቻ ለእግዚአብሔር ክብር ያጨብጭብ። ስለዚህ አንድ ነገር ልነግራችሁ ፈልጋለሁ። በኢትዮጵያም በዓለም ዙሪያ በሙሉ ላላችሁ በሙሉ እኚህ ጠቅላይ ሚኒስትር የተመረጡት
ራሱ እግዚአብሔር ነው የመረጣቸው፣ ራሱ እግዚአብሔር ነው የቀባቸው። በህዝብ ፍላጎትም የተሾሙ አይደሉም። ራሱ እግዚአብሔር ልክ እንደ ዳዊት የሾማቸው፣ ልክ እንደ ዳዊት የቀባቸው ታያላችሁ። እግዚአብሔር በሳቸው አልፎ በጣም ለአእምሮ የሚገርም የሚደንቅ እጅ በአፍ የሚያስጭን ታላላቅ ሥራ እሰራለሁ አለኝ። እግዚአብሔር የሚገርም ነገር አሳየኝ። በጣም ከባባድ ቻሌንጆች ጠቅላይ ሚኒስትራችንን እንደሚገጥመው ከዚህ በኋላ በጣም ከባባድ ቻሌንጆች እንደሚገጥመው እግዚአብሔር አሳየኝ፣ እንደሚገጥመው ተናገረኝ። ነገር ግን ከባባድ ቻሌንጆችን በሚገርም አይነት ሁኔታ በሚገርም አይነት ታምራዊ መንገድ ሲያሻግረው እግዚአብሔር አሳየኝ። እግዚአብሔር የመረጥኩ እኔ ስለሆንኩ አለኝ፣ የጠራው እኔ ስለሆንኩ ላልተው ላልጥል እሺ አለው አለኝ። ባንተ የጀመርኩትን ባንተ እጨርሳለሁ አለ። ምንም የሚያቆም ነገር አይኖርም አለኝ። አትፍራ፣ እኔ እንደ ኃያል እንደ ጨካኝ ከፊት እወጣለሁ አለኝ። በሚገርም አይነት ሁኔታ የዓለም መንግስታት በተለያዩ አይነት ዓለማት ኤንትሚት ባለፈውም ነግሬያቸዋለሁ። በሚገርም አይነት ትልልቅ ሹመቶች ትልልቅ ቦታዎች ሲሞገሱ ሲሰጧቸው አየው። ባለፈው ነው የተናገርኩት፣ ሰምታችኋል አይደል? ያ በጣም የሚያስፈራ የሚያስጨንቅ አስጨናቂ ጊዜ እሳቸውን ራሱ በራእይ አይ ነበር። በጣም ተጨንቀው ግራ ተጋብተው በሚገርም አይነት ግን ተአምራታዊ በሆነ መንገድ እግዚአብሔር ሲያሳልፋቸው ሲያሻግራቸው ብዙ ነገስታቶች፣ ብዙ ባለሀብቶች፣ ብዙ ጠቢባንና ምሁራን በእውነት እግዚአብሔር ካንተ ጋር አለ ብለው ከተለያዩ አይነት ዓለማት መጥተው ከሳቸው ጋር ሲተባበሩ አየው። ስለዚህ ለእርሶ መልእክት አለኝ። ጠቅላይ ሚኒስትራችን እግዚአብሔር እርሶን የመረጦት የህዝብን እንባ እንዲያብሱ፣ የህዝብን ጥያቄ እንዲመልሱ፣ የህዝብን እንቆቅልሽ እንዲፈቱ በብዙ የሚገርም ነው። ምን አየው በራእይ እንዲህ ተጮቅኖ እንዲወገቡ የጎበጠ ማአት በሚሊዮን የሚቆጠር ህዝብ አየው እና እንዲህ የጎበጠው ህዝብ ተራ በተራ ቀና 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 ሲል እና እንደዛ የጎበጡ ሰዎች ቀና ቀና ካሉ በኋላ የተሸበሸበና የጠቆረ ፊታቸው ልክ እንደሚያበራ አይነት ቅባት እንደተወለወለ አይነት ፊታቸው እያማረ ሲመጣ አየው። እግዚአብሔር በሚገርም አይነት ሁኔታ በሳቸው ዘመንና ጊዜ በተለያዩ አይነት ምድር ላይ ሰውሮ ራሱ እግዚአብሔር ሰውሮ ያስቀመጣቸው የከበሩ ነገሮች ማዕድናት፣ ነዳጅ ሲወጣ አሳየኝ እግዚአብሔር። ስለዚህ በሚገርምና በሚደንቅ ሁኔታ እግዚአብሔር ከእርሶ ጋር ይሆናል። ያው እንግዲህ መልካም ነገር ብቻ አይደለም የምንናገረው፣ ክፉም ነገር ካለ መጥቼ አደባባይ ላይ በግልጽ እናገራለሁ። አሜን። ምክንያቱም ዳዊት መልካም ባደረገ ጊዜ ነብዩ ናታን መጥቶ በአደባባይ መልካሙን አውርቷል። ሲያጠፋም ደግሞ መጥቶ በአደባባይ ላይ ተናግሯል። እግዚአብሔር ከተናገረኝ አሁን ለምናገረው ነገር የሚመጣውን ኃላፊነት ሞት እንኳን ለምን አይሆንም ለመውሰድ ራሴን አዘጋጅቼ ጸልዬ ነው የመጣሁት። እግዚአብሔር ተናገር ስላለኝ ነው የመጣሁት። በሚገርምና በሚደንቅ አይነት ሁኔታ የኢትዮጵያ ታሪክ በሚገርምና በሚደንቅ አይነት ሁኔታ የኢትዮጵያ ታሪክ ሲቀየር ነው ያየሁት። ሌላው ደግሞ እንዳትረሱ የተለያዩ አይነት ከተማዎችና ሀገሮች ላይ አስፈሪ ነገሮች ይከሰታሉ። እዛ ጋም እንዳትዘናጉ። አስፈሪ ነገሮች የሚያስደነግጥ የሚያስፈሩ ነገሮች ሲከሰቱ አሳየኝ። ወዲያው ግን ምንድነው ያየሁት? የሆነ እሳት ባይል ነድና ወዲያው ደግሞ እጅ መቶ ሲያጠፋው አየሁ። የተለያዩ አይነት ከተማዎች ላይ በሰይጣንና በሰዎች በተቀነባበረ ሴራ የሚነሱ እኔ በጣም አንዳንድ ቦታ የሚያስፈራ እሳት ሲነሳየው፣ አንዳንድ ቦታ መለስተኛ የሆነ እሳት ሲነዳ ከመቼ እንደው እጅ ይመጣና እሳቱን ወዲያው ሲያጠፋው። እስቲ አንድ ሰው አሜን ይበል እስቲ። ስለዚህ በተለያዩ አይነት ከተማዎች ላይ የተለያዩ አይነት ነገሮች ይነሳሉ፣ ከአገር ውስጥም ከአገር ውጭም።
አስተውላችሁ ስሙ። የሚነሳውን ነገር ግን ራሱ እግዚአብሔር ይቆጣጠረዋል፣ ራሱ እግዚአብሔር ያጠፋዋል። ለሕዝቤ ግን በአትኩሮት እንድናገር እግዚአብሔር የተናገረኝ እኔ ነኝ የመረጥኩት፣ እኔ ነኝ የቀባሁት፣ እኔ ነኝ የጠራሁት ብሎኛል። ስለዚህ እግዚአብሔር ከቀባው ጋር፣ እግዚአብሔር ከመረጠው ጋር፣ እግዚአብሔር ከጠራው ጋር እኛም አብረን እንቆማለን ማለት። ለጌታ ክብር አጨብጭቡለት። ስንቶቻችሁ እግዚአብሔር የመረጠውን የቀባውን ትወዳላችሁ? እጆቻችሁን አውለብልቡና ፍቅራችሁን በእልልታ በጭብጨባ በፉጨት ግለጡለት። እንግዲህ ይህን መልእክት የሰጠኝ የተናገረኝ ራሱ እግዚአብሔር ነው። በተለያዩ አይነት ዓለማት ያላችሁ ሰዎች በተለያየ አይነት መንገድ ልትተረጉሙት ትችላላችሁ። እንግዲህ እኔ በበኩሌ የተሰጠኝን ኃላፊነት የተሰጠኝን ድርሻ ተወጥቻለሁ። ይሄንን ይመስላል። እስቲ አንድ ቃል አንበብልኝ። ሮሜ ምዕራፍ 13 ከቁጥር 1 እስከ 5 ያለውን ቃል ከዚሁ መልእክት ጋር አንድ ላይ የተያያዘ ስለሆነ በደንብ ስሙኝ። ሮሜ ምዕራፍ 13 ከቁጥር 1 እስከ 5 ምን ይላል? ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ። በበላይ ላሉት ባለስልጣኖች ይገዛ። ከእግዚአብሔር ካልተገኘ በቀር ስሙ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንዳትፈራ ትወዳለህን? መልካምን አድርግ፣ ከእርሱም ምስጋና ይሆንልሃል። በቃ እስቲ ለጠቅላይ ሚኒስትራችን እጃችሁን አንሱና እንጸልይ። እስቲ አንድ ደቂቃ በልሳኖቻችሁ መጸልዩ፣ በልሳኖቻችሁ ጸልዩ። እስቲ በሃይ ራባሼ ካለማንታር ዳላ ብራዳ ጋቫዲያ እግዚአብሔር ጥበብ እንዲያበዛላቸው፣ ዕውቀት እንዲያበዛላቸው፣ ማስተዋል እንዲያበዛላቸው፣ መረዳት እንዲያበዛላቸው፣ የሕዝቡን እንባ እንዲያብሱ፣ የሕዝቡን ጥያቄ እንዲመልሱ፣ የሕዝቡን እንቆቅልሽ እንዲፈቱ፣ የጎበጠውን እንዲያቀኑ እግዚአብሔር በሳቸው ተጠቅሞ ለምድራችን ታላቅ ነገር እንዲያደርግ ምድራችን ወደ ታየላት ወደ ተነገረላት ለአባቶቻችን እግዚአብሔር ወደ ተናገረው ወዳየላት ከፍታቻቸውን ተጠቅሞ እንዲያመጣ ከሳቸው ስር ያሉ በሙሉ እግዚአብሔር እንዲቆጣጠራቸው እግዚአብሔርን መፍራት እንዲችሉ የእግዚአብሔርን ፍቃድ እግዚአብሔር እንደዚህ ብሎኛል፣ ፍቃዴን እንዲያደርግ ምድሪቷን ላሳርፍ መርጫዋለሁ ብሎኛል። የእግዚአብሔርን ፍቃድ በዘመናቸው በሙሉ እንዲፈጽሙ ምድሪቷ እፎይ እንድትል ሕዝቡ እፎይ እንዲል ማንኛውም የጠላት ሥራ በኢየሱስም የፈረሰ ይሆን ከሰሜን ከደቡብ ከምዕራብ ከምስራቅ ከአራቱም አቅጣጫ የዳቢሎስን የጨለማን አሰራር በኢየሱስም አፍርሰነዋል። የፈረሰ ይሆን። እግዚአብሔር ሆይ ጠቅላይ ሚኒስትራችንን እንድትረዳቸው እንድታግዛቸው ከፍ አድርጉ እጆቻችሁን። ጸጋ እንዲበዛላቸው፣ ጥበብ እንድሰጣቸው፣ ዕውቀት እንድሰጣቸው፣ ማስተዋል እንዲበዛላቸው አሁንም የልቦና አይኖቻቸውን እንድታበራ በኢየሱስ ስም ሥልጣን እጸልያለሁ። እሳቸውን ቤተሰባቸውን በክርስቶስ ደም ሸፈንን። ከእሳቸው ጋር አብረው የሚሰሩትን በሙሉ ከላይ እስከ ታች ድረስ በኢየሱስ ስም ባረክናቸው፣ በደም ሸፈናቸው። አባቷ ያመሰግናለሁ። ክብር ላንተ ብቻ ይሆን በጌታ በኢየሱስ ስም። በዚሁ የማሳስበው አንድ ትልቅ ጥሪ ምንድነው? በጸሎታችን ጊዜ እንጸልይ፣ በጸሎታችን እናስባቸው። እግዚአብሔር ታላቅ ሥራ ለምድራችን ሊሰራ አሁን ጊዜውና ዘመኑ መጥቷል። ለጌታ ክብር አጨብጭቡለት።